እዚህ ጋር ደግሞ ያው አራተኛው ነው እያየን ያለው። አሁንስ ምንድነው ያደረጉ ካልን ስለ ቀዳሚ እሁድ ስለ ህግ ነው። ስለ ለህግ መታዘዙና አለመታዘዙ ነው ክርስቶስን ቻሌንጅ እያደረጉት ያለው ወይም ደግሞ እየፈተኑት ያለው። እና እዚህ ጋር ያደረጉት ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በሆነ እርሻ ላይ ሲያልፉ የሆነ እሸት ነገር እየበጠሱ ይበሉ ነበረ። እሸት እየበጠሱ መብላት በዛን ጊዜ እሸት ይዘህ መሄድ ነው እንጂ የማይፈቀደው እዛው እያለ በጥሰ መብላት በፈሪሳውያን ህግ የተፈቀደ ነበረ። ግን እሸት በጠሱና የራሱ ሰረቁ ምናምን ለምን አላሉም እንዳትሉ ብዬ ነው። ሸውት በማነው እሸት በጥሰህ መብላት ምንም የተፈቀደ ነው የነበረ። ከዛ ግን ፈሪሳውያን ርኢ ዘይገብሩ አርዳኢከ ዘይከውን ገቢረ በሰንበት በሰንበት የማይደረገውን ነገር እያደረጉ ነው ደቀ መዛሙርት ህያቸው ብለው አሁን ደግሞ ወደ ክርስቶስ ሂደው ቅድም ወደ ሐዋርያት ሂደው ነው የከሰሱት። ወደ ሐዋርያት ሂደው ሊቅኩም ይበል ወይሰት ሊቅኩም ምስለ መጸባህን ወሃጣን አሉት አይደል? አሁን ሐዋርያት ሂደው ከሰሱት። አሁን ደግሞ መጥተው ራሱን ሂደው ሐዋርያትን እየከሰሷቸው ነው። አሁን ተከሳሽ ማን ነው? ሐዋርያት እየተከሰሰ ነው። አሁን እነዚህ ሰዎች ጥያቄ ኑሯቸው ጥያቄ መልስ ለማግኘት እየጠየቁ አይደለም ማለት ነው። እንደዛ ቢሆን ኖሮ ርኢ ዘይገብሩ አርዳኢ ከዘይከውን ገይረ በሰንበት የማይደረገውን ነገር እያደረግ ነው ማለት ዝሮ ሐዋርያትን በማጣጣል እሱንን ለማጣጣል የሄዱትን ርቀት ነው ሊያስረዳን የሚችለው። እና እዚህ ጋር ደግሞ ሲያብራራ ሰንበት ተፈጥረት በእንተ ሰብ ወአኮ በእንተ ሰንበት ብሏቸዋል። ሰንበት ስለ እሁድ ስለ ሰው ተፈጠረት እንጂ ሰው በራሱ ለሰንበት ተብሎ አልተፈጠረም ብሎ ነግሯቸዋል። እዛ ታሪክ ውስጥ ስታነቡ ስለ ዳዊትም ነግሯቸዋል። ዳዊት ያደረገው አታውቁምን ምናምን ሲል አሁን ዳዊት ትክክል ነበረ ማለት ሳይሆን የምትወዱት ዳዊት እንኳን እንዲህ አድርጎ ነበረ። መውቀስ ካለባችሁ የእናንተ ታሪክና ራሳችሁን ልትወቅሱበት የምትችሉ ብዙ ነገር አላችሁ። አሁን መንገድ ላይ ሐዋርያት ተጠርተው ወጥተዋል። ያው ሀደግነ ኩሎ ተለናከ ሁሉ ነገር ተተን ተከትለናል ብለውታል። ሁሉ ነገር ተተው የተከተሉት ናቸውና ምንም እሸት በጥሰው ከመብላት ውጭ ሌላ ነገር አይኖራቸውም። የተጠራቀመ የሆነ ነገር የሚኖራቸው አይደለም። ስለዚህ አንዳንዴ ሲቸግርህ ሰውነህና የምታደርገው ነገር ይኖራል። አሁን የምታደርገው ነገር ቸግሮህ የምታደርገው ነገር ሳይመችህ ቀርቶ የምታደርገው ነገር እንደ ህጋዊ አትወስደውም። ነገር ግን ሰውነህና ድክመትህ ደግሞ መረዳት ወደ ጽድቅ መንገድ እንድትመራ ያደርጋል። ብዙ አብራርቶላቸዋል። ስለ ዳዊት አንስቶ በዛን ጊዜ ያደረጉትን ነገር ስለ ገብተው በምኩራብ ያለውን መስዋዕት ስለበሉ ያኔ አይበላም ነበር አይፈቀድም ነበር፣ ግን በልተዋል። ምን ማለት ነው? ዳዊት ህግ አፍርሷል እያለ ነው። ህግ አፍርሶ ግን በመጽሐፍት ተጽፎ ልበ አምላክ የተባለው ዳዊት ነው። አሁን ልበ አምላክ ለመባል ለእግዚአብሔር ለመቅረብ ህግ ማክበር አይደለም ማለት ነው። ህግ ማክበር ጥቅም የለውም ብለህ እንተወው ሳይሆን ሰውነትን ማስቀደም እንደሚበልጥ ነው። ስለዚህ ከህጎች ሁሉ ታላቅ ህግ የሚባለው አክብር ሰንበተ የሚል ነው። ሰንበትን አክብር የሚለው ነው። ሰንበትም ራሱ የምናከብረው ግን ሰውን ሰንበት ለራሷ የሆነ መንግስተ ሰማያት አክብረን መንግስተ ሰማያት የምንወስዳት ሆና ሳይሆን የሆነ ቦታ ላይ የምንወስዳት ሆነን ሳይሆን በሰንበት ላይ ሰዎችን ሊድኑበት የሚችሉ ነገር ስላለ ብቻ ነው። ስለዚህ ሰንበት ተፈጠረት በእንተ ስለ ሰው ተብላ ተፈጠረች ሰንበት። ስለዚህ ሰው ለማዳን ሰንበት ልትሻር ትችላለች ማለት ነው በሌላ አባባል። ሐዋርያት ደግሞ ያ እሸት በልተው እሁድ በልተው ሰኞ እያስተማሩ ከዋሉ ምንድነው ሰው እያዳኑ ነው። ህጉ ለማቃለል ሳይሆን የሆነ ይሁን ነገር ሰው ማዕከሉ ማድረግ መሆን መቻል አለበት። አይደለም የእግዚአብሔር ህግ እግዚአብሔር በራሱ ሰው የሆነው ማን ማዕከል አድርጎ ነው? ሰውን ማዕከል አድርጎ ነው። ስለዚህ ህግ ህይወትን ማገልገል አለበት እንጂ ህይወት ህግ ማገልገል የለበትም። እኔ ህይወት አለኝ። መጽሐፍ ቅዱስ የተጻፈው ህግጋት የተጻፈው ስለ ሰው ናቸው። እኔ ግን ሰው ነኝ። ስለዚህ ሰው ነው የሚበልጠው ስለ ሰው የተጻፈውን ጽሑፍ። አሁን ለማወዳደር አይ ሰው ነው የሚበልጠው ተብሎ ህጉ ለመጣል ወይም ደግሞ ለቀዶ ለመጣል አይደለም። ግን ህጉ ህይወትን ለመስጠት ሰውን ለማዳን ነው መሆን ያለበት። እግዚአብሔር ትልቁ ህግ አፍርሰዋል። ከእግዚአብሔርነት ወደ ሰውነት ወደ ዝቅ ብለው ወርደዋል። ማንን ለማዳን? ሰው ለማዳን። ትልቅ ህግ እኮ ነው እግዚአብሔርነት። ግን መጣ ምን ሆነ? ሰው ሆነ። ሰው ሆኖ ደግሞ እኛን አዳነን። እንዴት ሰው ሆነ ህግ አፈረሰ ማለት እችላለሁ?
እንዴት ሆነ? እንዴት ሰው ሆነ? ምን አይነት ትህትና ነው ብዬ ወደ ፍቅር ነው የሚሄደው። ስለዚህ ህግ ህይወትን ማገልገል መቻል አለበት ማለት ነው። ከዛ በኋላ ቀጠለና ደግሞ ወልደ እጓለ እመሕያው ውእቱ እግዚአ ለሰንበት፣ የሰንበትን ጌታዋ ማን ነው አለ? እሱ ነው ወልደ እጓለ እመሕያው እኔ ነኝ ማለት ነው። ሰንበት ሻሩ ተብሎ እየተነገረለት ያለ የሰንበት ባለቤት ነው። ሰንበትን ማስከበር ካለበት ማስከበርም የሚችለው በሙሉ ኃይሉ ማን ነው? እሱ ነበረ። እሱ ሳይጠይቅ ሰንበትን አክብሩ ያለ እግዚአብሔር የሆነ ነገር ሳይል ሰንበትን አክብራችሁ ጽደቁ ያላቸው ሰዎች ስለ ሰንበት ጠበቃ ገብተው ስለ እሁድ ጠበቃ ገብተው ሰውን አግልለው እሁድ ለብቻዋ ለማዳንና ለመከላከል ጋርድ የተቀጠሩ ይመስል እዛው እያየናቸው ነው። በቤተ ክርስቲያን ይሄ እያጋጠመ ነው። አዎ እያየነው ነው፣ እያጋጠመ ነው ያለ ምንም ጥርጥር። እንዲህ ካልሆነ ተብሎ ሃይማኖቱ እምነቱ በራሱ ዲፈንድ ማድረግ ሲኖርበት ወደፊት አምጥተ ነው ሲኖርበት ሃይማኖት በስተጀርባ አስቀምጠው ለዚህ ሃይማኖት እኔ ካልመጥኩ እኔ ካልተነተንኩት እኔ ካላብራራሁት በእኔ ትርጉም ካልሄደ የሚሉ አካኪ ዘራፍ የሚሉ ሰዎች ማለት ናቸው። በተለይ ትንሽ የተወሰነ ኮርስ የወሰደ ሰው ማለት ነው። ኮርስ የወሰደ ሰው ኦሪንቴሽን ወዲያው ይቀየራል። ሰው ራሴ ድናለው ራሴ ጠንቀምበታለሁ ስለ ጾም ከሆነ የተማረው ጾሜ ድናለው ከሚለው ስለ ጾም ሰብኬ አሳምናለሁ፣ ወደ ቅዱሳን ተንበርክኬ ጸልዬ አማልዱልኝ ብዬ እድናለሁ፣ ስለ አማላጅነት እኮ ይሄን ያህል አወቅኩ ተመስገን ፈጣሪ ብሎ ወደ ቤተ ክርስቲያን ሂዶ ከመንበርከክ ጥቅሶቹ ይዞ ወደ ሚዲያ ወጥቶ አካኪ ዘራፍ ሲል ነው የምንሰማው። ይሄን ካላመናችሁ ይሄንን ጥቅስ እንትን ካላችሁ እንዲህ ያላመነ አይድንም እንዲህ ያልሆነ አይድንም ነው የሚለው። አሁን እንደዛ ነው ይሄው ነው ክርስትናው እንድንተገብረው እንማራዋለን። አሁን ኦሪንቴሽን ተቀይሮ ልንተገብረው ሳይሆን ሰዎችን ሳይተገብሩት ሲቀሩ እንድንሳደብና በቃ ሌላ አቃቂር ለማውጣት ነው እየተጓዝን ያለ ነው። በጣም የተሳሳተ ኦሪንቴሽን ውስጥ ነው ያለ ነው። እኔ ክርስትናው ከሆንኩት በዓለም ብርሃን እንደሆን ክርስቶስ ነግሮኛል። ሳልናገር እንደምደመጥም ነግሮኛል። ግን ደግሞ አፌ ካልተከፈተ ጮህ ካላልኩ እየጸለይኩ አይመስለኝም፣ ጮህ ካላልኩ እየሰበኩ አይመስለኝም። እንደሱ አይነት ነገሮች ተፈጥረዋልና በጣም የተሳሳተ ኦሪንቴሽን አለ። አሁን እነዚህን ስንሰድብና እኛ ራሳችን እንድናይ ነው እንጂ የእነሱ ታሪክ አግብቶን አይደለም። አሁንም እላለሁ የቤተ ክርስቲያን አሁን ያሉ ስርዓቶችም ራሱ ወልደ እጓለ እመሕያው ውእቱ እግዚኦሙ ለነዚህ ለህጎች ጌታቸው እሱ ነው። እሱ ደግሞ እንድድን ይፈልገኛል፣ ሞተልኛል፣ ተሰቅሎልኛል፣ ዋጋ ከፍሎልኛል። ስለዚህ ዋጋ የተከፈለበት ሰው ላይ ውግዘት እየተመኘን ስድብ እየተሳደብን ማዕት ናዳ እያወረድን ሃይማኖት ጠበቃ ሆነናል ምንል ሰዎች በጣም ጥንቃቄ ያስፈልገናልና ሌላውም መዋቅሩ የቤተ ክርስቲያን መዋቅር ካያችሁ ጳጳስ ዝም ብሎ ይሰደባል። አሁን ጳጳሱ ነው እየሰደቡት ያሉ ቤተ ክርስቲያኗ። ከዛ በምንድን ነው የሚሰሩት? በጥቅስ በመጽሐፍ ቅዱስ ምን እያሉን ነው? መጽሐፍ ቅዱስ የሚባል ጥቅስ ያለው የሆነ ሃይማኖት አለ እያሉን ነው። መጽሐፍ ቅዱስ ሃይማኖት አይደለም፣ ትምህርት ነው፣ ስብከት ነው፣ ብስራት ነው፣ ወንጌል ነው፣ ሕገ ኦሪት ነው መጽሐፍ ቅዱስ። ቤተክርስቲያን የምትባለው ይሄ ወንጌልን የምትፈጽም ናት። ያቺ የምትፈጽም ደግሞ ያው አለች ማለት ነው። መጥፎ ነገር አለ ወይ? አዎ አለ። የግለሰቦች ሲሆን የግለሰቦች መናገር እንችላለን። በመዋቅር ሲሆን ግን ከግብጽ ወደ 16 ጳጳሳት መጥተው እየመሩን ራሱ አልተሳደብንም። ሃይማኖት ስለሆነ ጳጳስ ስላከበር ነው አይደለም። ህዝቡ ጳጳስ ስላከበረው ወይ ንጉሱ ጳጳስ ስለወደደው አይደለም። ጳጳሱ ሙስሊም ሆኖ ራሱ ሃይማኖቱ ጠብቆ የመጣ ህዝብ ነው። ያሁን ግን ወደ ፕሮቴስታንታዊ ዓለም ወደ ተሐድሶ መልክ የተቀየረ ነገር ስለሆነ ምን ሆነ? ሁሉ ሰው ቤተክርስቲያኒቱ እንዲህ ከሆነች እንዲህ አዎ ችግር እየገጠመ ነው፣ የታወቀ ነው። ግን ደግሞ ክርስቶስ ራሱ እኮ ሲሰድባቸው ቤተክርስቲያኒቱ የሆነ ነገር አላላት። ቤተ መቅደስ ሂዶ ወገፍታ ማዕዳት ይሁኑ በሚለው ማዕዳቸውን እዛ የነበረ ሲሸጡ ሲነግዱት የነበረ ነገር ሲያገላባብጥ እንኳን ራሱ ቤተክርስቲያኒቱ የሆነ ነገር አላላት። ስለዚህ ግለሰቦች እኮ የሆነ ነገር ማለት ነው ይላለን። ግለሰቦቹ ስንል ግን የሆነ መዋቅሩ ሊጠቃ በማይችል መልኩ መሆን መቻል አለበት። ነገር ግን መዋቅሩ ደግሞ እየተፈታተነም የሆነ ራሱ ችግርም እየፈጠረ የመጣ ስለሆነ በዚህ እንድንፈተን አድርጎናል። ግን ተፈትነንም ቢሆን የመጨረሻ ማንተዋት ቤተክርስቲያን ልትኖረን ይገባል። መጽሐፍ ቅዱስ በራሱ ግን ቤተክርስቲያን አይደለም።
አይደለም እያልን ነውና መጽሐፍ ቅዱስ መሃል ሆነ ቤተክርስቲያን ቢሳደብ እንዲህ ነው ቢል ሊፈጠር የሚችል ችግር አለ። እንደ ቋንቋ አጠቃቀም ግን የሆነ ነገር ለማስተካከል ስንፈልግ ልንጠቀመው እንችላለን። እንደ መኖር ግን ያኛውን ስጋ ወደሙ ነው፣ ያኛው መስቀል ነው። መስቀል የያዘው ካህን ነው የሚፈታኝ። ይሄ ወንጌል ያስተምረኛል፣ ወደዛ መስቀል ይወስደኛል። ወንጌል ያስተምረኛል፣ ወደ ስጋ ወደሙ ይወስደኛል። ወንጌል ያስተምረኛል፣ ወደ ቤተክርስቲያን ወደ መፈጽመው ጾም፣ ቤተክርስቲያን ወደ መፈጽማቸው ምስጢራት ነው የሚወስደኝ። ስለዚህ ጥንቃቄ ያስፈልገናል። ወይም ደግሞ መጀመሪያ ቤተክርስቲያን መመስረት ነበረባት አልነበረባትም የሚል ከሆነ ጥያቄው ወደ ኋላ ተመልሰን መነጋገርም መከራከርም እንችላለን። እዚህ ጋር ግን ጥንቃቄ ያስፈልጋል። በጣም ሰው ሳይታወቀው በቃ መጽሐፍ ቅዱስ ላይ ጥቅስ ላይ ተንተርሶ ያቺ ቤተክርስቲያኗ ላይ ራሱ አሳይት መስጠት ችግር የለበትም፣ የሚሰጥበት ቦታ አለ። ግን ደግሞ ማጋለጥና ኤክስፖዝ አድርገህ ይሄ አገልግሎቱ ምዕመናን ከሱ እንዲነጠሉ ማድረግ ግን ስህተት ነው። ከቤተክርስቲያን ተነጥለው በሙሉ ወደ መጽሐፍ ቅዱስ ቢመጡ ምንድን ነው የሚባለው? በቃ የመጽሐፍ ቅዱስ ዕውቀት አላቸው ነው የሚባል የሚችለው። መጽሐፍ ቅዱስን ሰምተው አዳምጠው ወደ ስጋው ደግሞ ወደ ቤተክርስቲያን ወደሚያቀርበው ስህተትም ቢኖረው የሆነ የራሱ ችግርም ቢኖረው የሚያቆርበውና የሚባርከው ካህን የሚቀድሰው ካህን ሲመጣ ግን ዳነ ይባላል ማለት ነው። ስለዚህ ወይም እነዚህ ምስጢራት በሌላ አይን መታየት አለባቸው ወይም ደግሞ እንደሱ ከሆነ ቤተክርስቲያን እንትን ማድረግ ሊኖርብን ነው። እና ምን ለማለት ፈልጌ ነው፣ ህጎችም ስናነብ የትም እናንብ ሰው የምናርቅባቸው አይደሉም። ግን ደግሞ እያደረግነው ያለን ምዕመናን አይደለም መዋቅሩ ራሱ ሳይቀር መሳደብ ጀምረናል ለማለት ነውና ትክክለኛ አምልኮ የሚባለው መታዘዝ የሚባለው ምህረትና ህይወትን እየተገለጠበት መንገድ ነው እንጂ ጥቅሶት የተጠቀሱበት አይደለም፣ ሊሆንም አይችልም ለማለት ፈልጌ ነው። ስለዚህ በዚህ ላሳጥረውና እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጣው ተቃውሞ አራቶቹ እንዳየናቸው ለመጣው ተቃውሞ ወይ ደግሞ ላቀረቡለት አልተቆጣም፣ አልተወም። ስራው ከመስራት እውነትም ወደ ኋላ አላለም፣ እውነትም እንድትገለጥ አድርጓል። ከዛ ስልጣኑ ደግሞ በምህረትና በጥበብ ገልጧል። እዚህ ቦታ ተቃውሞዎቹ በሙሉ እግዚአብሔርን ኃይሉ የሚገልጥበት፣ ስልጣኑ የሚገልጥበት፣ ትህትናው የሚገልጥበት፣ ፍቅሩ የሚገልጥባቸው ሆኑ እንጂ ተናዶ ተአምራትን ያሰየባቸው ሰው የቀጣባቸው አይደሉም፣ ያወገዘባቸውም አይደሉም። በቃ አስተማረ፣ በትምህርት ገለጠው። ያን ያስተማረው ትምህርት እነሱ ሲቃወሙት ያስተማረው ትምህርት እኛንም እያዳነ ነው። ስለዚህ እግዚአብሔር ነገር ለመገለጥ ጠቃሚ ሆነ። ስለዚህ ተቃውሞዎች ሲበዙ የሆነ ነገር ሲመጣ ቤተክርስቲያን ስትፈተን እኛንም ስንፈተን እግዚአብሔርን ለማየት ወደ እግዚአብሔርን ለመውጣት አንዳንድ ደረጃዎች መሆን መቻል አለባቸው እንጂ ወደ ኋላ እንድንመለስ እንድናማረር ተስፋ እንድንቆርጥ አያደርጉም ብዬ እንትን ልበለው። ስለዚህ ሲደመደም ይሄ ስልጣኑ ሙሉ በሙሉ መለኮታዊ ነው። ጠባይ የእግዚአብሔር ደግሞ መሐሪ ነው። ከኃጢአተኞች መሃል መገኘቱ አምልኮ ደግሞ ሊቪንግ የሆነ ወይም ደግሞ ህያው የሆነ አምልኮ ነው ያለው። ዝም ብሎ መጾም አይደለም፣ አዲስ ነው። እሱም በክርስቶስ ስንታደስ ነው። በአዲስ ተፈጥሮ ተፈጠራችሁ እንዳለን ቅዱሱ በአዲስ ተፈጥሮ ነው የምንፈጠረው። ከዛ ደግሞ መታዘዙ ደግሞ ስናይ ትእዛዙ ሳያፈርስ ህጉንም ሳያፈርስ ህጉ ግን የተፈጠረበት ዓላማ የተሰራበት ዓላማ ሰዎች ለማዳን መሆኑ ነው የነገራቸው ብዬ እዚህ ልጨርስና በጣም ጊዜያችሁ ወስጃለሁ አውቃለሁ። ወደ 3 ሰዓት ነው የቆየ ነው። ያ 10 ምናምን ደቂቃ ይቀረናል 3 ሰዓት እንድንሞላ። ስለዚህ ማንኬታችሁ በጣም አመሰግናለሁ። ቀጣይ በማርቆስ ወንጌል ጥያቄ ካላችሁ እዚህ ጋር ትጽፋላችሁ፣ እንመልሳለን። ቀጣይ ያው ምዕራፍ 3 ይሆናል። አጠቃላይ ግን ነገረ ክርስቶስ አተረጓጎም ስናይ ከመጀመሪያ ስንጀምር አዳምና ባህሪ አዳም መፈወስ ስንል ማለት ነው። ልቡናና ህገ ልቡናን፣ ኦሪትና ህገ ኦሪትን ይቀጥልና ስጋና ጠባይ ስጋ፣ ከዛ ነፍስና ባህሪ ነፍስ፣ ከዛ አይምሮና አይምሮ ጠባይ እያልን እንሄዳለን ማለት ነው። ከዛ ወደ ግላችን አምጥተን ደግሞ የየራሳችን ባህሪ ለምሳሌ እሱ በሽታው ከሆነ የተፈወሰው እዛ መጽሐፍ ላይ ያየነው ሰውዬ ከበሽታ ከለምጽ ከሆነ ያነጻው የኔ ለምጽ ምንድነው ብዬ ቢሮና ወረቀት ይዤ እጽፋለሁ። የኔ ለምጽ በየሳምንቱ 2 ምዕራፍ መጽሐፍ ቅዱስ አለማንበብ ነው ካልኩኝ ይህች እንዲፈውሰኝ አደርጋለሁ። ለመፈወስ ደግሞ አንደኛው ቤተክርስቲያን ሄጄ ጸልያለሁ፣ ሁለተኛው መጽሐፍ አነባለሁ። የማንበብ ጥቅምና መጽሐፍ ቅዱስ የማንበብ ጥቅም ለመረዳት ሞክራለሁ። ከዛ ጸልያለሁ፣ ቅዱሳንም እንዲረዱኝ አደርጋለሁ። ሌላ ነገር እጠቀማለሁ። ስለዚህ ተመሳሳይ የሆነ ታሪክ ይገጥመናል ማለት አይደለም። ስለዚህ ስለ አይነ ስውር ሲያወራ ይሄ አይነ ስውር ነው አይመለከተኝም አልልም።
የኔ አይነ ስውርነት እለያለሁ። ምክንያቱ እያወራ ያለ ስለ አይን ስላልሆነ አይን ስውርነት አድኖ የሚደነቅ አምላክ አይደለም ያለን አይን የፈጠረ እሱ ስለሆነ እኛን እንደ ሰውነት ለማዳን ወደ እግዚአብሔር ለማቅረብ ደግሞ መልሶ እኛን የመሰለ አምላክ ወደ ሰውነት የወረደ አምላክ ስላለን ስለዚህ አንካስም ስናወራ የሆነ እኛ አካለ ስንኩል ስላልሆን ብቻ አይመለከተንም የምንለው አይነት አይደለም። የሆነ ስለ ሴት ካወራ በጾታ አይ ለወንድ የሆነ ታሪክ ነው የምፈልገው አንልም። ለምን መጽሐፉ የተጻፈው ስለ ስፔሲፊክ ሰዎች አይደለም እያዋራ ያለው ስለ የሆነ ዘመን የተፈጸመው ድርጊት ብቻ አይደለም። ሕያው ሆኖ ቃሉ ሕያው አድርገን ወደ ራሳችን አምጥተን ተርጉመን እንድንድንበት ነውና እሱን አድርገን እንድንድን እግዚአብሔር አምላካችን ይርዳን። እኔ እዚህ ጋር ጨርሳለሁ። ማርቆስ ወንጌል ምዕራፍ 2 እዚህ ጨርሰናል።